ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? በዚህ ዝግጅት በርድ ስቶሪ ኤጀንሲ ከህወሓት ምክትል ሊቀመንበርና ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በጦርነት በፖለቲካና በትግራይ ዕጣ ፈንታ ላይ ያደረኩት ውይይት ብሎ በማህበራዊ የዌብሳይት ገጹ ያሰፈረውን ቃለ ምልልስ ወደ እናንተ እንደሚከተለው አዘጋጅተን ልናቀርበው ወደናል። ከኛ ጋር እየተከታተላችሁን እንድትቆዩ እንዲሁም የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ በአክብሮት እጋብዛለሁ። ቃለ ምልልሱ ያደረገው በርድ ስቶሪ ኤጀንሲ የትግራይን መልክዓ ምድራዊ አቀማመጥና ታሪካዊ አመጣጥ በመተረክ ጀምሮታል። እንደሚከተለውም ከትቦታል። አብራችሁን ተከታተሉ። በዚህ ልዩ ቃለ ምልልስ በቅርቡ ከስልጣን የተነሱት የትግራይ ክልል ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸው እንዲነሱ ስላደረጋቸው ሁነቶች፣ በህወሓት ውስጥ ስላለው የውስጥ የስልጣን ሽኩቻና ስለ ትግራይ ኢትዮጵያና ክልሉ የወደፊት ዕጣ ፈንታ ያላቸው እምነት ይናገራሉ። ይህ ቃለ መጠይቅ ከጂም ስተንማን የተደረገ ሲሆን ቦንፌስ ኦሮቾ ደግሞ ዘግቦታል። ትግራይ በሰሜን ኢትዮጵያ የሚገኝ የተራራማ ክልል ነው። ጥልቅ ታሪካዊ፣ ባህላዊ፣ ኢኮኖሚያዊና ጂኦፖለቲካዊ ጠቀሜታ ያለው ክልልም ነው። የጥንቷ አክሱማዊ ስልጣኔ መገኛ እንደ ናሽናል ጂኦግራፊ ገለጻ ደግሞ ይህ ክልል እንደ አክሱም ሐውልቶችና የጽዮን ቅድስት ማርያም ቤተክርስቲያን የቃል ኪዳኑ ማረፊያ ቦታ ተብሎ የሚታወቀው የአርኪኦሎጂ ድንቆች መገኛም ክልል ነው። በሰሜን ምስራቅ በኩል በ1888 ዓ.ም የኢትዮጵያ ጦር በጣሊያን ቀኝ ገዥ ወታደሮች ላይ ድል የተቀዳጀበት ታሪካዊ የጦር ሜዳ አድዋም ይገኝበታል። የኢትዮጵያ ሰሜናዊ አውራጃ ክልል እንደመሆኑ መጠን አካባቢው በጣም ስትራቴጂካዊ ሆኖ ይገኛል። ከኤርትራና ከሱዳን ጋር የሚዋሰን በመሆኑ ለአፍሪካ ቀንድ ውስብስብ ጂኦፖለቲካዊ መልክዓ ምድር ዋና ተዋናይ ያደርገዋል። ክልሉ በማዕድን ሀብት ምክንያት እምቅ የኢኮኖሚ አቅም ያለው ነው። ኦምና ትግራይ የተሰኘው የግሎባል አድቮኬሲ ቡድን እንደዘገበው ትግራይ በአንድ ወቅት እስከ 2600 ኪሎ ግራም ወርቅ ለኢትዮጵያ ማዕከላዊ ባንክ በዓመታት ታቀርብ የነበረ ሲሆን ይህም ከ100 ሚሊዮን ዶላር በላይ የውጭ ንግድ ገቢ አስገኝቶም ነበር። ከወርቅ በተጨማሪ የከበሩ ድንጋዮች፣ መዳብ፣ ግራናይት እና ፔትሮሊየም ሼልስ በማከማቸት ያልተነካ ትልቅ አቅም ያለው ክልል እንደሆነም ያሳያል። ይሁን እንጂ በአውሮፓውያኑ ከ2020 እስከ 2022 በሀገራችን ካላንደር ደግሞ ከ2013 እስከ 2015 ዓ.ም የእርስ በርስ ጦርነት ጠባሳ ሆኖ ቀርቷል። በትግራይ ኃይሎች በኢትዮጵያ ፌዴራላዊ መንግስትና በኤርትራ ወታደሮች መካከል በተፈጠረው ግጭት 600 ሺህ የሚገመተው ህይወት ቀጥፈዋል፣ ሚሊዮኖች አፈናቅለዋል፣ የሰብአዊ መብት ረገጣን አስከትለዋል ሲል ሂውማን ራይትስ ዎች ዘግበዋል። በአውሮፓውያኑ 2022 መገባደጃ ላይ የተፈረመው የፕሪቶሪያው ስምምነት ደም መፋሰሱን ለማስቆምና ለግንባታና መረጋጋት መንገድ ለመክፈት ታስቦ ነበር። ነገር ግን በህዝባዊ ወያኔ ሓርነት ትግራይ ህወሓት ውስጥ ያለው የውስጥ መከፋፈል አዲስ ቀውስ እንዲፈጠር አድርገዋል። እንደ አውሮፓውያን አቆጣጠር በመጋቢት 2025 እነዚህ ክፍፍሎች የትግራይ ጊዜያዊ የክልሉ አስተዳዳሪ የነበሩት አቶ ጌታቸው ረዳ በሚያስገርም ሁኔታ ከስልጣን መባረርና በፓርቲው ውስጥ ያለው ጥልቅ ስብራት በማጋለጥ እንደገና ግጭት እንዳይፈጠር ስጋት ፈጥረዋል። በህወሓት ውስጥ የተካሄደው መፈንቅለ መንግስት ትግራይን በፖለቲካዊ መረጋጋት ላይ ብቻ ሳይሆን ከኢትዮጵያ ፌዴራላዊ መንግስት ጋር ያለው ግንኙነትም አሻክሮታል። ይሁን እንጂ አቶ ጌታቸው አሁንም በቴክኒክ ደረጃ ኦፊሳላዊ ሰነዶችን በመፈረምና አስተዳደራዊ ጉዳዮችን ከውጭ በመከታተል በስልጣን ላይ እንዳለ ይገልጻል። በቅርቡም ወደ ኢትዮጵያ የመመለስ እቅድ እንዳለው፣ ነገር ግን በትግራይ ስላለው የግል ደህንነት ከፍተኛ ስጋት እንዳለው ገልጿል። የበርድ ስቶሪ ኤጀንሲ አጋር የሆነው ኢትዮ ስዊዳናዊ ጋዜጠኛ ጂም ስተንማን ጌታቸው ረዳን በዱባይ በሕክምና ሲረዳ በቆየበት ጊዜ አግኝቶታል። ፖለቲከኛው በዚህ ልዩ ቃለ ምልልስ ከስልጣናቸው እንዲነሱ ያደረጓቸው ሁነቶች፣ በህወሓት ውስጥ ስላለው የውስጥ የስልጣን ሽኩቻና ለምን የመተካት ጉዳይ አንገብጋቢ ነው ብሎ እንደሚያምን ተናግረዋል። ጆን ስተንማን ጥያቄው እንዲህ ሲል ይጀምራል። በቅርብ ሳምንታት ውስጥ የተከሰቱት ነገሮች እንዴት ታያቸዋለህ? ጌታቸው እንዲህ ሲል መልሱን ጀመረ። ያለፉት 2 ዓመታት በአጭር ጊዜ ያልተጠበቀና ብዙ ለውጥ የታየባቸው ዓመታት ነበሩ። ተስፋዬ የፕሪቶሪያው ስምምነት ማለትም የኢትዮጵያና የትግራይ ሰላም ስምምነት ከሰላም ውል ጋር በተጣመመ መልኩ ያለፈውን ጊዜ በማሳለፍና መልሶ ማቋቋም፣ መልሶ መልማትና የተፈናቀሉ ዜጎች መመለስ ላይ እንዲያተኩር ይረዳ
ነበር። የእርስ በርስ ጦርነቱ ውድመት እጅግ ከፍተኛ በመሆኑ እንደ ትምህርትና ጤና ያሉ ማህበራዊ አገልግሎቶችን ወደ ነበረበት ለመመለስም ታስቦ ነበር። እንዳለመታደል ሆኖ በህወሓት አመራር ውስጥ በተፈጠረ ሽኩቻ ብዙ ጊዜ ባክነዋል። ቀጣይነት ላለው የትግራይ ህዝብ ስቃይ ተጠያቂው ፓርቲ ህወሓት ስለሆነ በጣም አሳዛኝ ነው። ጋዜጠኛው የትግራይ ፕሬዝዳንትነት ጊዜ እንዳበቃ መቼ ነው የተረዳኸው ብሎ ጥያቄው ቀጠለ። ጌታቸውም ከመጀመሪያው ጀምሮ መተባበር ከሌለ ከባድ እንደሚሆን አውቃለሁኝ። ከአምስቱ የፓርቲ መሪዎች መካከል ግንባር ቀደም እንደመሆኔ መጠን እኔ የትጥቅ ትግል ትውፊት አካል አልነበርኩም። ህወሓት ስልጣንን በብቸኝነት መቆጣጠር እንደማይችል ባልደረቦቼ እንደሚቀበሉ ተስፋም አድርጌ ነበረ። ይልቁንም የፕሪቶሪያ ስምምነትም ሆነ የትግራይን ጊዜያዊ አስተዳደር አበላሹት። በ8 እና 9 ወራት ውስጥ የሚጠበቅባቸውን ሁሉ ወደ ጎን በመተው ቁጥጥራቸው በማጠናከር ላይ ብቻ እንዳተኮሩ ግልጽ ነበር። በኢትዮጵያ ህገ መንግስት ጊዜያዊ መሪ ሆኜ እንደተሾመ ሰው ስራዬ መሆኑ እየታወቀ ከፌዴራል መንግስት ጋር በመስራቴ እንደ ባንዳና ሀገር ሻጭ ፈረጁኝ። የሚገርመው ግን እነዚሁ ግለሰቦች በአዲስ አበባ ላይ በጣም ከፌዴራል መንግስት ጋር ይለሳለሳል ብለው በሚከሱኝ በድብቅ ከፌዴራል መንግስት ጋር ግንኙነት ነበራቸው። ዋናው ጉዳይ ግን ከነርሱ ትዕዛዝ ለመቀበል ፈቃደኛ ለመሆኔ ነበር። ለአማራጭ ድምጾች ክፍት ነበርኩኝ። ኃላፊነት ለመውሰድና ለአዲስ የፖለቲካ እውነታ ለመግፋት ፈቃደኛም ነበርኩኝ። ነገር ግን እነሱ ከቀድሞው ካረጀ ከፈጀ መንገድ ጋር ተጣብቀው ቀሩ ሲል መለሰ። ጋዜጠኛው አሁንም ጥያቄው ቀጠለ። የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ባለማድረግህ በውድቀቱ ላይ ተጠያቂ ነኝ ትላለህ ወይ? ጌታቸው ረዳም መለሰ። ከዚያ በላይ ነው። በህወሓት አመራር ውስጥ ያሉ አንዳንድ ወገኖች የሰላም ስምምነቱን ለመፈረም ፈጽሞ አልተመቻቸውም። ይህም አብሮ ለመስራትና አፈጻጸሙን ወደፊት ለማራመድ የማይቻል አድርጎታል። በጦርነቱ ወቅት ከፍተኛ አመራር ከነበሩት መካከል ጉልህ ድርሻ ያለው አካል ፕሪቶሪያ ህወሓት በስልጣን ላይ ያለው ብቸኛ ቁጥጥር እንደሚያሳጣው ተሰምቷቸዋል። ጦርነቱ በመቶ ሺዎች የሚቆጠሩ ህይወት ያመጥፋትን በአብዛኞቹ ደግሞ ሴቶችና ህፃናትን ጨምሮ ውድመት ያደረሰ በመሆኑ የትግራይን ወደፊት ዕጣ ፈንታ ከማስጠበቅ ይልቅ በአመራር ላይ ያሉ አንዳንድ ሰዎች በስልጣን ላይ መቆየትን ያስቀድሙ ነበረ። ልዩነቱና መከፋፈሉ ፕሪቶሪያን የትግራይ ህዝብን ለመጠበቅ አስፈላጊ እርምጃ አድርገው በሚመለከቱትና እንደ ክህደት በሚቆጥሩት መካከል ሆነ። ከትግራይ ህዝብ ይልቅ የፌዴራል መንግስትን ጥቅም አስቀድመሃል ብሎ ያባረረህን ቡድን ለዚህ ምን ምላሽ ትሰጠዋለህ? ግብዝነት ነው። የህወሓት መሪዎች እንደ ፓርቲ ሊቀመንበር ደብረጽዮን ገብረ ሚካኤል የመሳሰሉት እኔ እንደማደርገው ከጠቅላይ ሚኒስተሩ ጋር ይገናኛሉ። እኔን ሲከሱኝ ግን የፌዴራል መንግስት ተላላኪ በማለት ነው። ይህ ስላቋማቸው ብዙ ይናገራል። የህወሓት ተቀናቃኞች የሚፈልጉት የክልል አመራር ከጠንካራ የፌዴራል መንግስት ምስረታ ጋር የሚስማማ ነው ወይ ሲል ጋዜጠኛው ጥያቄውን አከለ። ጌታቸውም መልሱን እንዲህ ሲል ሰጠ። እንደ አውሮፓውያኑ አቆጣጠር ከ1991 እስከ 2019 ህወሓት በፌዴራል መንግስት ውስጥ በነበረበት ጊዜ የህወሓት አመራር አባል ነበርኩኝ። ምንም እንኳን ዘግይቼ ብቀላቀልም ህወሓት በጠንካራ ፌዴራላዊ መንግስት ላይ ያለው እምነት ሁል ጊዜ በአዲስ አበባ ካለው የራሱ የበላይነት ጋር የተያያዘ ነበር። ማዕከላዊ መንግስቱን እስከተቆጣጠሩ ድረስ ክልሎችን ማዘዝ ይችላሉ። ነገር ግን ያንን የያዙትን ነገር ከእጃቸው ወጥቶ የሚጨብጡትን ካጡ በኋላ ህወሓት በስልጣን ላይ በነበረበት ወቅት ሌሎች ያጋጠማቸውን ትግል ገጥሞታል። ብዙ የህወሓት አመራሮች አሁን አዲስ አበባን እንቆጣጠራታለን በሚል ቅዠት ውስጥ ነው የሚገኙት። ከእውነታው ጋር መጋፈጥ አይፈልጉም። ነገሮች በዚህ ከቀጠሉ የመገንጠል እንቅስቃሴም ቢሆን ያደርጉታል። እንደዚህ አይነት የመገንጠል ጥያቄ ትደግፋለህ ወይ? እና አሁን ቅድሚያ የሚሰጠው ምን መሆን አለበት ትላለህ ሲል ጋዜጠኛው ጥያቄውን ቀጠለ። ጌታቸውም መልሱን እንዲህ ሲል ቀጠለ። መገፋት ከመጣ መገንጠል የማይቀር አማራጭ ነው። እኔ ግን እውነተኛ ነኝ። እኔ ለትግራይ አንድ ነገር ስለፈለኩኝ ብቻ ይሆናል ማለት አይደለም። የተፈናቀሉ ዜጎች መመለስ ቅድሚያ የሚሰጠው ነገር ነው። እኔን ያባረረኝ አንጃ ለምርጫ እንኳን አይዘጋጅም ወይ ደግሞ እንዴት የተፈናቀሉት ለመመለስ መፍትሄ ማስቀመጥ ቅድሚያ ሊሰጠው ይገባ እንደነበር አያስብም። ትኩረታቸው ግን በህዝቡ ደህንነት ላይ ሳይሆን ስልጣንን መልሶ ማግኘት ላይ ብቻ ሆነዋል። ተቀናቃኞችህ ከኤርትራ ጋር ተባብረዋል በማለት ከሳቸዋል። ምን ማስረጃ አለህ ሲል ጋዜጠኛው ቀጠለ።
ጌታቸውም ኤርትራ እያወዛገበቻቸው ነው። በጊዜያዊ አስተዳደሩ መጀመሪያ ላይ ከኤርትራ ጋር ድርድር የጀመርኩት እኔ ነበርኩኝ፣ ግን እነርሱን ለማስደሰት ሳይሆን ትግራይን በቀጠናው ግጭቶች መጠቀሚያ እንዳትሆን ለማድረግ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀይ ባህርን ስለማግኘት በተናገሩት ንግግር አስደንግጧቸዋል። ዶክተር አብይ ትግራይ ላይ ትጥቅ እንዲፈታ እየገፋ እንዳልሆነ የገመተው ኢሳያስ አብይ የትግራይን ኃይል ኤርትራን ለመውጋት ለመጠቀም ስለፈለገ ነው ብሎ ያስባል። የማንም መጠቀሚያ እንደማንሆን ለኤርትራ ማረጋገጥ ነበረብኝ። ኤርትራ ግን የራሷ አጀንዳ ነበራት። ቅር የተሰኙ የህወሓት አካላትን በመጠቀም የኢትዮጵያ መንግስት ለማዳከም ትፈልጋለች። ያ ደግሞ በፍጹም ተቀባይነት የለውም። ዛሬ ኢትዮጵያ ከኤርትራ ጋር ያላትን ግንኙነት እንዴት ታየዋለህ ብሎ ጋዜጠኛው አሁንም ጥያቄውን ይቀጥላል። ጌታቸውም እንዲህ በማለት ይመልሳል። በአውሮፓውያኑ 2018 ውስጥ እንኳን ነባራዊ የሆነ እርቅ ሲታወጅ እኔ ብዙ ጊዜ እንደሚቆይ እጠራጠር ነበርኩኝ። ኢሳያስ ዶክተር አብይን እንደ አንድ ትልቅ ፍላጎት ያለው ሰው ነገር ግን በቀላሉ ሊጠቀምበት የሚችል መሪ አድርጎ ያየው ነበር። ዶክተር አብይ ግን ከኤርትራ ጋር ያለው የጠበቀ ግንኙነት የራሱን ዓላማ እንደሚያሳካበት ያምን ነበር። ነገር ግን የአቶ ኢሳያስ ታሪክ ስንመለከት ነገሮች ከመፈታታቸው በፊት የጊዜ ጉዳይ ብቻ ነበር። አንዳንዶች ኢሳያስ ሁሌም ህወሓትን ለማፍረስ ብቻ ነው የሚጥረው ይላሉ። ይህ እውነት ይሁን አይሁን ባላውቅም በአሁኑ ሰዓት በአዲስ አበባና በአስመራ መካከል ጥቂት ፍቅር የጠፋ ይመስላል። የጋዜጠኛው ጥያቄ አሁንም ይቀጥላል። የፕሪቶሪያው ስምምነት ኤርትራን በፈራሚነት ያላካተተ ሲሆን የኢትዮጵያን ፌዴራላዊ መንግስት በመደገፍ የተዋጉት ወታደሮቻቸው ትግራይን ሙሉ በሙሉ አሁንም ለቀው አልወጡም። ከጅምሩ ያ ስምምነቱ አበላሽቶት ነበር ወይ ትላለህ አለው። ጌታቸውም ለዚህም ኃላፊነት የሚወስደው የኢትዮጵያ ፌዴራል መንግስት ነው። ፕሪቶሪያ የኢትዮጵያ ያልሆኑ ኃይሎች ለቀው እንዲወጡ ያዛል። ይህን ማስፈጸም ግን የፌዴራል መንግስት ስራ እንጂ የኔ አልነበረም። የኤርትራ መኖር ሁሉ ጊዜ ልፈታቸው አስቸጋሪ እንደመሆኑ መጠን ችግር ነው ሲል መለሰ። የኤርትራ ኃይሎች መኖር ሁሉ ጊዜ ልትፈታው አስቸጋሪ እንደመሆኑ መጠን ችግር ነው ሲል ጌታቸው መለሰ። ኢትዮጵያ ልትጠቀምበት የምትሞክረው በቀይ ባህር ላይ በሚገኘው የአሰብ ወደብ ላይ ኤርትራ ኢንቨስትመንት ለማፍሰስ ከሳውዲ አረቢያ ጋር የገባችውን ስምምነት እንዴት ታየዋለህ ሲል ጋዜጠኛው አክሎ ጠየቀ። ጌታቸውም ለዝርዝሮቹ ቅርብ አይደለሁም፣ ግን ኢሳያስ የሚታወቅ አካሄድ ይከተላል። በዚህ ቀጠና ውስጥ ሊፈጠር የሚችል ስጋት ሲገጥመው መሪዎች ድጋፍ ለማግኘት ወደ ቀይ ባህር ማዶ ይመለከታሉ። ኢሳያስ ሳውዲዎችን ወደ ጂኦፖለቲካዊ ጨዋታው ለመሳብ እየሞከረ ሳይሆን አይቀርም። በባህረ ሰላጤው ውስጥ ያሉ ሌሎችም ይህንን ሊከተሉ ይችላሉ። በመጨረሻም ለትግራይ የወደፊት ተስፋ ምንድነው ሲል ጋዜጠኛው ጠየቀ። ከሁሉ የተሻለው ሁኔታ ቀጥሎ ትግራይን የሚመራት ሰው ከፌዴራል መንግስት ጋር በቅርበት በመስራት የፕሪቶሪያው ስምምነትን ተግባራዊ ማድረግ፣ የተፈናቀሉ ዜጎችን መመለስና ምርጫ ማካሄድ መስራት ይኖርበታል። ወደ ህጋዊ ክልላዊ መንግስት የሚወስደው ትክክለኛ መንገድ ያ ብቻ ነው። ለአሁኑ ችግር ተጠያቂ የሆኑት የህወሓት ነባር አመራሮች ጊዜያቸው ያለፈ መሆኑን መቀበል አለባቸው። እዚህ ያደረሰን ያ የነሱ አስተሳሰብ የትግራይን ችግር አይፈታም። የትግራይን ህልውና በማመን የታገለው ወጣቱ ትውልድ መጪውን ጊዜ በራሱ መቅረጽ አለበት። በ20ዎቹና በ30ዎቹ የእድሜ ክልል ውስጥ ያሉ ወጣቶች አዲስ ምዕራፍ ለመቅረጽ እድል ይገባቸዋል። ያለፈውን ለመተው ጊዜው አሁን ነው። የትግራይን ወደፊት ዕጣ ፈንታ ወደ ጥፋት የመሩት ሰዎች ሊመሩት አይገባም ሲል ጌታቸው ቃለ ምልልሱን አጠናቀቀ። እኛም የዛሬው ዝግጅታችን እዚህ ላይ አጠናቀናል። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።